አይ ለምዬ ጥሩ ሰርፕራይዝ አድራጊ እኮ ነሽ። እትዬ ማዛ በእውነት በጣም ነው ያፈርኩት። እኔ ሰርጉ እንደተሰረዘ ማንም አልነገረኝም። እኛ ታዲያ በምንንገርሽ ስልክ እኮ የለሽም። ለማንኛውም ብዙ አትጨነቂ። ቤቱ ትንሽ ጨፍግግ ብሎ ነበር፣ ፈታ አድርገሽዋል። አሁን እንደው ሀዛና ላይ የተሳለኩባት አይመስልም? እንዴት ብላ ነው ይቅርታ የምታደርግልኝ? ኧረ አትጨነቂ ሎሚዬ። ጓደኝነት ታዲያ ትርጉሙ ምኑ ላይ ነው? ሆን ብለሽ አታስቀይሚያትም እኮ። ጸጋ በጣም ተጎድታለች። በቶሎ እግዚአብሔር በረዳትና ከዚህ ስሜት በወጣች። እንደውም የማየን ቦታ አደርግበታለሁ በቃ። አየሽ አልከሰርሽ። እኔ የምልሽ ሎሚዬ፣ ስለማማ ክቤ የምነግርሽ ነገር አለ ብለሽ ነበር። እዚህ የመጣሁት ለሁለት ነገር ነው። አንደኛው የጸጋ ሰርግ ነበረ። ሁለተኛው ደግሞ እትዬ ማዛ የማየ ሙት ዓመት ማክበር ፈልጌ ነበር የመጣሁት። ይገርማል። የልጅ አዋቂ እኮ ነሽ። እኛ ማሰብ የነበረብን ትልቅ ቁም ነገር ነበር። ለማየ ማድረግ የነበረብኝ ነገር አላረኩላትም። የሞተችው በማህፀን በር ካንሰር አይደል? እሷ ከሞተች በኋላ ቀድሞ መከላከል እየተቻለ በግንዛቤ እጥረት ብቻ የትኛውም ሴት ህይወት እንዳያልፍ አደርጋለሁ ብዬ ለራሴ ቃል ገብቼ ነበር። እስካሁን ስላልተሳካልኝ እጸጸታለሁ። እማዬ ማጣት ለእኔ ከባድ ነው፣ ግን ባዝን ብጸጸት ራሴን ብጎዳ ምን አደርግላታለሁ? ከዛ ይልቅ እሷ ደስ የምትሰኝበትን ማድረግ የተሻለ ደስ የሚላት ይመስለኛል አይደል? በእውነት ሎሚዬ፣ አይቻልም እንጂ ማማ ክቤ ቀና ብለው ቢያዩሽ ምንኛ በኮሩብሽ። ይህ ማዛ እንድታግሽ እፈልጋለሁ። ደስ እያለኝ የኔ ልባ በፈለግሽው መንገድ። ጁስ ቤታችን እንደማንኛቸው መስሪያ ቤት የራሱ የሆነ ህግና ደንብ አለው። የጁስ ቤታችን ዋና ህግ ደንበኛ ሁሌም ትክክል ነው የሚል ነው። ቢሳሳትም ትክክል ነው። እንዴት ይሆናል? ሁልጊዜም ህጉን ያወጣው አሰሪ ትክክል ስለሆነ እየተናነቀሽ እንደሆነ ደንበኛና አሰሪ ሲሳሳት ሁሌም ትክክል ነው ብሎ አምኖ መቀበል። ከዛ በወሩ ገንዘብ ቆጥሮ መቀበል ይከብድሻል? የት አለ? ምን ልታዘዝ ጌታዬ? ያ ባለጌ የት አለ? የትኛው ባለጌ? አሃ ብዙ ባለጌ ነው ያላችሁት። ሙሉቀን የተባለውን ባለጌ ቁንጮ ጥሪልኝ። አቤት ጌታዬ። ባለፈው ያገኘው አንዱ ባለጌ አንተ ነህ አይደል? አዎን ጌታዬ። አለቃኔ ይመጣ የልብን ሰርቶ መደበቅ አይቻልም። እኔና እሱ የምንገናኝበት ጉዳይ ነው። አለቃዬ ሰሞኑን መጥቶ ያውቁም፣ በስልክ ነው የሚያስተዳድሩ። እንግዲያውስ በደንብ ስማኝና የምልህን ንገር። እሺ ጌታዬ። በወግ በማዕረግ በሽማግሌ የተያዘውን ጉዳይ በጉልበት አፈርሳለሁ ብለህ ለሞከርከው ድፍረት ዋጋህን እሰጥሃለሁ። እናትህ ወድ ብትገባ አታመልጥም። ጥቃትን ተቀብዬ ማስተናገድ ከንቱ ሰው አይደለሁም። ለንቀትህ ደግሞ እጅህን እሰጥሃለሁ። እሺ ጌታዬ። ለመሆኑ ማን አለው ልበላቸው ጌታዬ? በደንብ አድርጎ ያውቃል። ደግሞ ልጄ ለሱ ለመዳር ማሰበኝ ሁሌም ደንበኛ ትክክል ነው። አይ ነገር ግን ጸቡ በደንበኛና በአሰሪ መካከል ከሆነ ሁልጊዜም ደሞዝ ከፋያችን ትክክል ነው። እንዴት ነው አሁን? ትኩሳቱ ያው ነው።
ምን አባቴ ባረግ ይሻለኛል? አሻ ምን ሆነሻል? አህመድ ክትባቱ ነው ትኩሳት የሚኖረው ብሎሽ የለም? ምንድነው እንደዚህ መጨናነቅ? ልጅ እየታመመ ነው የሚያልቀው። ምንድነው እንደዚህ ሽብር? ይሄ ነገር እኮ አስፈራኝ። ወይ አህመድ ሊትራ ሃይ ምን ሆነሻል አሻ? አሁን አይደለ የሄደው? ሱቁ ሰክቶ ሰነበተ። ስራው ይስራ። ከፈለግሽ እኔና አንቺ ጤና ጣቢያ ይዘን እንሄድ። ጤና ጣቢያ ምን አመጣ? እዛ የሞት መድኃኒት ይሰጣል አሉ። ክትባቱ እኮ ክትባት ምን ክትባቱ ምን ክትባት? ሃይ በቃ እኔ እውነቱ ይናገራለሁ። አለቀ በቃ ከላስ ልጁ አስከትቤያለሁ ብዬ ለአህመድ ዋሽቼ ነው የተናገርኩ። አላስከተብኩም። እንደዛ አታረጊም። አደረኩ። አህመድ ይሄ ሲሰማ ምን ይለኛል? ይፈታኛል? የአህመድ ቁጣ ነው የሚያሳስብሽ? አይዋ ትዳር ያደረኩ ከሱ ጋር አይደል? ልጁስ ያልተከተበው አሻ ምን ሆነሻል? ባለ በዚህ በሰለጠነ ዘመን ለልጅሽ የሚጠቅመው ክትባት በርሽ ድረስ መጥቶልሽ እንዴት አታስከትቢው? ምን ይበሪ ትላለህ? ጤና ጣቢያ ነው ወስጃለሁ። ላስከትብ ነበረ ፈሪቼ ተውኩ። ለአህመድ ዋሽቼ ተናገርኩ። አለቀ በቃ ከላስ ሲሆን ለልጅሽ ጤና የሚጠቅመው ጠይቀሽ መወሰን ነበረብሽ። ጭራሽ ፈራ ብለሽ ለልጅሽ ክትባት ትከለክያለሽ? ምንም መፍትሄ አልሰጠኝም። ጭራሽ አስፈራራ። የጤና ጉዳይ ስለሚያሳስበኝ ሐኪም ይጠይቃለሁ፣ አነባለሁ። እኔን ምን ሆኜ ነው ያመመኝ ይላለሁ። ከክትባት ጋር የተገናኘ ሳይሆን አይቀርም። የኛ ወላጆች ባለማወቅ እኛ ተጎድተናል። እኛ ያወቅን እንዴት እንደዚህ እናጠፋለን? ጸጋዬ ማን ነው? ግቡ። ኖር አይገባም። ቁጭ በሉ እባካችሁ። ከምግብ ላይ ቁጭ በሉ። ኖር ትርጉሙ ጠፋ። ቁጭ በሉ ወደዚህ ለፉ። አይገባንም። እንዲሁ ቆመን ስለ እግዚአብሔር ብለን የእናንተን ይቅርታ እንጠይቃለን። ብዙ ነገሮች ተበላሽተውብናል። ብዙ ወጪ ያወጣነውም ሰርግ ተሰርዟል። ያው ሙሉ ቀንም ልጄ አጥፍቷል። ልጃችሁን አስቀይሟል። ይቅር በሉን እስቲ። አስቀይሟል። ጠለፋው ያደረሰውን ጉዳት ቀለል አድርጎ ቅያሜ ማድረግ። ትልልቅ ሰዎች አይደላችሁ? አታፍሩ? እንዲያው ፈጣሪን እንኳን አትፈሩ? እኛ ማቅለላችን እኮ አይደለም። እኛ እዚህ ድረስ የመጣ ነው የተፈጠረውን ችግር አይተን ይቅርታ ልንጠይቅ ነው። ከወዲሁም እርቅ ለመፍጠር ነው። ሌላ ነገር የለም። በቃ እዚህ ድረስ መምጣታችሁ ትልቅ ነገር ነው። ልጄን ልድርላችሁ እኮ ገጠር ድረስ መጣችሁ ነበር። እውነት ወንድም ጋሼ ተዋቸው ይናገሩ። ጨርሶ ማዳመጥ እኮ ለፍርድ ያመቻል። አነጋገራቸው ነው። ለሰርግ ወጪ ወጥቶ ማን ያላወጣለ? ገንዘባቸው የከሰረ እንደሆን ኪሳራ ይጠይቃሉ እንጂ ፍትህ ባለበት ሽማግሌ በሞላበት ሀገር ልጃችንን ያጠቃሉ። እሱ የማንክደው በደል ነው። እንክሳለን። በምን ትክሱን? ልጄ ውስጧ ለተጎዳው ስጉ ድንጉጥ ለሆነችው ከትምህርቷ ለተስተጓጎለችው የሚመጥነው ካሳ ምንድን ነው? እኛ ትልልቆቹ ነገሩን ቀለል ካላደረግነው ልጆቻችንን እንዴት አድርገን ነው የምናኖረው? እንደው እግዚአብሔር ሲረዳን በሙከራ ቀረ እንጂ ተደፍራ አርግዛ ቢሆን ኖሮ እንዴት እንሆን ነበር? ነገር አሳምራለሁ ብሎ አበላሽ። የሳት ነው ነገር ካለ የሰማዩ ጌታ ይፍረድ። በምድር ግን ፍርድ እናገኛለን። ፍትህ ደግሞ ከምናገኝበት እናገኛለን። አይደለማ እንዴ? ከይቅርታ በላይ ምን አለ? የጸጋ አባት፣ ኧረ ተው ይቅር በሉን። እኛ የአንድ ወንዝ ሰዎች ነን። ከሚያጣላን ነገር ይልቅ የሚያገናኘን ገመዱ ጥብቅ ነው። የቀድሞ ጉርብትናችንን እያሰብን ሁሉን ነገር እንቶ ልጄን በፖሊስ አይሳደድ፣ እዚህ ይምጣና በባህላዊ መሰረት እዚሁ ይቀጣ። ልጃችንን እጅና እግሯን ጠምዝዞ
እንደ ከብት እያዳፋ የወሰዳት ጊዜ እኮ ዝምድናውም ጉርብትናውም ተበጠሰ። በቃ ይልቁንስ እየተሽለኮለከ ፖሊስ ከሚያስቸግር እሱም ከሚቸገር እጁን ይስጥ። እናንተ አንድ በሉ እንጂ እንደው ስለ እግዚአብሔር ባፋችን ይቅር ብለናል ብንል ምን ዋጋ አለ? ሙሉቀን የፈጸመው ወንጀል በሀገሪቷ ወንጀል ህግ መሰረት ከባድ ነው። ይህን ደግሞ ህግ ይዞታል። አሁን እኛ ሳንሆን ምን ጠይቃችሁ ምን ከሳችሁ ህግ ነው። ዳዊት ተዘገጃጅ እንጂ እንደ ቤተሰብ ቆንጆ ፎቶግራፍ መነሳት ያለብን ይመስል ሁሉ ጊዜ ነው የማስበው። ለዛሬ ፎቶ መነሳሳት ግን ምክንያት የሆነችኝ የሎሚ ፎቶግራፍ። ለምን ይዋሻል? ፎቶ እንድንነሳ የገፋፋን የሎሚ ሀሳብ አይደለም። ይችን ደቃቃ ለማስደሰት ነው እንጂ ገና ይችን ለማስደሰት አፍጫችንን ሰርጀሪ ተሰርተን ቀጥቀጥ ማድረጋችን አይቀርም። ጸጋ ትምህርት ቤት ለመሄድ? አዎ ነገ ልጀምር አስቤያለሁ። እርግጠኛ ነሽ? ትንሽ ብታርፊ አይሻልም? እንዴ ለምን ትሄድ እንጂ እቤት ተቀምጣ ተጨብጣ ነገር ከምታብሰለስል ትምህርት ቤት ትሄድና ከጓደኞቿ ጋር ትዋል። ያ ሁሉ መከራ ያሳለፈችው ትምህርቷ ለመማር አልነበር እንዴ? ቆንጂት ምንድን ነው የምትይው? እኔ ትምህርቷን ትተዋልኩኝ እንዴ? እሷም ትንሽ ትረጋጋ፣ ሰውም ወሬውን ይርሳው ትንሽ። አይ ፈተናም ስላመለጠኝ ብሄድ ይሻላል ካልሽሽ። ማናት? ናቴ ናት። ታምራለች። ፀጉርሽን ማን የሰራሽ? እናትሽ ናት? እራሴ ነኝ የሰራኋት። እናቴ ሞታብኛለች። የኔም እናት እኮ የለችም። የት ሄደች? እንጃ። ከአክስቴ ጋር ነበር የምኖረው። አባትሽስ? ኧረ እኔ እናቴንም አባቴንም አላውቃቸውም። የት ናቸው ብዬ ከጠየቅኳት አክስቴ ትማታለች። እንዴ ለምን? ስርዓቴን እንዲይዝ ነዋ። አጠፋለሁኝ እኮ ብታይ አንድ ቀን ወጥ አሳርሬ ማለት ነው። ወጥ ውስጥ ባለ ማማሲያ ገርፋኝ አመመኝና ቆሰለብኝ። ከዛ በኋላ እየሮጥኩኝ ከቤት ወጣሁኝና ተመልሼ ከመጣሁኝ ደግሞ የበለጠ ነው የምትገርፈኝ። እኔ ቀጫጫ። አሁን አንቺ ምንሽ ይመታል? እንጃ አትገረፊም እንዴ? ለምን እመታለሁ? ካጠፋው መከራለሁ። ምከሪ። ፀጉር ስለመሰራት ልምከርሽ? እሺ። ጸጋ ደህና ነሽ? አያት ጸጋ እንኳን ደህና ነሽ። ባል ተገኝቶ ነው? ተጠልፏል። አይዞሽ እሺ። አያት ጸጋን ስታሳዝን እንውጣ። አይ እኔ መሄድ አልፈልግም። እንዴ ለምን? አርት ክለብ ደርሰን እንምጣ። አይደብርሽም? ድብርትሽም ብዙ ይጠቅሻል። ነኝ አንቺ ሂጂ። እኔ እኮ መውጣት ስላልፈለግኩ። እሺ በቃ። እንውጣ። አይ እኔ መሄድ አልፈልግም። እንዴ ለምን? አርት ክለብ ደርሰን እንምጣ። አይደብርሽም? ድብርትሽም ብዙ ይጠቅሻል። ነኝ አንቺ ሂጂ። እኔ እኮ መውጣት ስላልፈለግኩ። እሺ በቃ።
ያው ለኛ ባንድ አዳዲስ ተሰጥኦ ያላቸው ልጆች እንመለምል የለ ለሱ አንዳንድ ነገር አዘጋጅቼ ልምጣሽ። በቃ አትጨናነቂሽ። እኔ እዚህ ያመለጡኝ ትምህርቶች ምናምን ያለብኝ። እሺ ምነው እንደሱ አየኸኝ እንደማታውቃኝ? ያኸየ ልትሄጂ ነው? ከወለድሽ በኋላ እንደዚህ ዘንጠሽ አታውቅም። ወለድኩ ብዬ ተዝረክርኬ ብጎተት ደስ ይልሃል? ምን ተለየ? ያኔም ለሚሳ ስትመጣ እንደዚህ ኮንቾ ሆኜ የኢድ ቀን አስመስዬ ነው የሚጠብቅ። ያ ኸቢቤ ልጁ ተሻለው? አልሐምዱሊላህ ትኩሳቱ ኮማ ቱቲ ተባ ትኝት አለ። የሙስጠፌ ልጅ አመመ እባክሽ። የትኛው? ትንሹ ወዮ ፊቱ ሽፍ አለ። በጣም አመመ። ሆስፒታል ወሰደ። አስከትቧል? ወረደን መጀመሪያ ጠየቁ። እንደሱ ነው አስከትባለሁ አለ። የእኛ ልጅ እንኳን ተሻለን። ይኸው ክትባቱ እንደዚህ ምናምን ከሆነ ከዚህ በኋላ ባይከተብ ይሻላል። ልክ ነው። አባቶች ምን ይላሉ? ልጅ በሽታና ሽንፍና ያሸነፈ ሲያድግ ጎበዝ ይሆናል። መድኃኒት አታብዙ፣ ተፈጥሮ በራሱ ጠንካራ ያደርጋል ይላሉ። ልክ ነው። ሐኪም ደግሞ ምን አለ? ብዙ ተላላፊ በሽታ አለ። በሰው ሰራሽ መከላከያ ማባረር ካልተቻለ ተፈጥሮ ይሸንፋል። ወር ልጅ የሚገድል በሽታ ይመጣል። ወር ክትባቱም ያመጣው ውጤትም ያልፋል። ያ ሁሉም ላይ ላይከሰት ይችላል ነው። ልክ ነው። አሻይ እንደት ሁሉም ልክ ይሆናል? ያ ስታጎርሺ ጆሮሽ አይሰማምን? ሰምቻለሁ። ልጁ አይከተብም ማልክ ተስማምቻለሁ። ያመለጠንን ፈተና ሊፈትኑ ነው። ሰምተሻል? አንቺን ባዮሎጂና ማትስ ፈተና ነው ያመለጠሽ። የት ሄድሽ? እኔ እንጃ። ዛሬ ትምህርት ቤት መምጣት ልክ ነው ወይስ አይደለም እያልኩኝ እያሰብኩ ነው። ምን ነው ችግር አለ እንዴ? የሰዋኝ ሰው ሁሉ ስለኔ ነው የሚያወራው። ባዶነት ታውቃለህ? ሰው ፊት ራቁቴን ብቆም እንኳን ዛሬ የተሰማኝን ሀፍረት ያህል የሚሰማኝ አይመስለኝም። የጥፋተኝነት ስሜት ይሰማኛል። ለምን ሲባል ጸጋ? በትንሽ ጊዜ መደበቅ አለብኝ መሰለኝ። ለምን ቢባል በመደበቅና ከሰዎች ራስሽን በማጥፋት እኮ የተፈጠረውን ማስቀረት አትችይም። ቆይተሽ ብትመጪም ሰዎች ማውራታቸውን አያውቁም። ሁሉንም ነገር በቃ ተጋፍጠሽ ብትለምጁ ነው የሚሻልሽ። ግን ጸጋ ምን እንደተፈጠረ አልገባሽም አይደል? ዝነኛ ሆነሽ እኮ ነው። እውነት በትምህርት ቤት ብቻ እኮ አይደለም፣ ድፍን የኛ ከተማ ህዝብ ነው የሚያውቅሽ። አንደኛ አንቺን ለማፋለግ ፎቶች ተበትኗል። ያው ሰውን በሚችለው ተባብሮናል። ዋናው ግን ያው አንቺ አንበሳ ስለሆንሽ ነው የፈመስሽው። ጸጋ ትምህርቷን አስበልጣ ባል አልፈልግም ብላ ሰርጓን ሰረዘች። ባሏ ጠልፋት በሄድም እሷ ግን ታግላ መለጠች። የምትወደውን ትምህርት ቀጠለች ምናምን ጀግና ነች እያሉ እኮ ነው። ይሄ እኮ ብዙ ሴቶችን የሚያነቃቃ ታሪክ ነው። አመሰግናለሁ። እኔን ለመጠበቅ ለራስን አደጋ ውስጥ ለከተትኩና በደንብ አላመሰግንም። እኔ ግን ይቅርታ ልጠይቅሽ እፈልጋለሁ። የሙሉ ቀን ነውሪነት ከሁላችሁም ምናልባት ከአንቺም ቀድሜ የማውቀው ነው የነበረው። ግን ምንም አላልኩ። ያለ እድሜሽ ልታገቢ ስትወስኚ ራሱ ዝም ነው ያልሽ። ሁላችንም ምንም አላልንሽም። ልንጠብቅሽ፣ ስትሳሳቺ ደግሞ ልንነግርሽ ይገባ ነበር። ግን ጥሩ ጓደኛ እንደሆንክ ታውቃለህ። ያቺ ደግሞ ጠብቀኝ እንጂ አዱኛ ሰብስቢ። ባለሀብት ነሻ? ኧረ 9ኛ ዲ ክፍል ተማሪ ነው። እሺ ቀጥል።
ጀግና 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 ነኝ ሳተና አልበገር ለየቱ ፈተና ሴቱ ስለበዛ ጎመን ከተነሳ ምን ያደርጋል ታዲያ ወንዱ ስለበዛ እንኳን እኔ ልናገረው ከተወራም የምክደው ውሸት ነው ምለው ነፃነቴን የማያልቅ ውበቴን ያልኖርኩት ሀብቴን እጠይቃለሁ መጀመር ትችላለሽ። ዘና በይ እንጂ ለቀቅ በይ ዘና በቃ ይሄ እኮ ነው የሚያስፈልገው። በቃ እንደሱ እዚህ ፈገግ በቃ ስፍራ ታሪክ የለም አለው እሱን ነው የምልሽ። ነፃነቴ የማያልቅ ውበቴ ያልኖርኩት ሀብቴን እጠይቃለሁ ያለ ስጋት የመኖር መብቴን የማደግ መብቴን እጠይቃለሁ። ዋው አንደኛ ሰላም በጣም ሰላም በጣም ቆንጆ ነው። አይ አለ እኔ የምልህ ውድድሩ ባለመቻል መሰለህ እንዴ? ማን ነው የማይችለው? ሰላም ናት? እስቲ ለራስህ ሳታሽ ነገር ሰላም ድምፅ አላት? ድምፅ እኮ እያደረ እየበሰለ እየተሻሻለ ቆንጆ እየሆነ የሚሄድ ነገር እኮ ነው። ዋናው እኮ በራስ መተማመን እኮ ነው። ፍቅር አይነ ስውር ነው ሲባል ነበር የማውቀው። ዛሬ ግን ጆሮ እንደሌለው መስማት እንደማይችል ማን ታረጋግጫለሁ? አቅም አታይማ። ዓለም እኮ ትልቁ ችግር አቅም አታይ። ቆይ የመጣውን ሁሉ ቀንድ ቀንዱን እያልን ብናባረር ኖሮ ዛሬ የኛ ባንድ የሚባል ነገር ይመሰረት ነበር? ቆይ ሌላውን ተይው ዓለም። አሁን እኛ መስፈን ችለን ነው ዓለም። እኛ መስፈን ችለን ነው። ይኸውልህ ሰላም የምትባል ልጅ ድምፅ የላትም። መስፈን አትችልም ነው የሚባለው? ድምፅ የላትም እና በምኗ ነው የምትናገረው ታዲያ? ቅድምስ ታዲያ በምኗ ነበር ስትዘፍን የነበረው? እሺ እና ለማምዳት አለና እንዴ እራስ በግል ማለማመድ ትችላለህ። ከዛ በኋላ ደግሞ አይዶሎስ ላይ ማለት ነው አወዳድራት። ሰላም የምትባል ልጅ ግን ማለት ነው የኛ ባንድ ውስጥ የለችበትም። በቃ ኧረ እባክሽ። አዎ በቃ። ቆይ አንቺ ባንዱን የግል ንብረት አደረግሽው እንዴ? ማን ነው አንቺን ሁሉ ነገር ላይ ወሳኝ ያደረገሽ? አንቺ ማነሽ? ምን አገባሽ? አልበዛም እንዴ? እንዴ ይኸውልህ ትሰማኛለህ? ና ይኸውልህ እንደውም እንደዚህ ከሆነ ማለት ነው ባንዱን እናፈርሰዋለን። በቃ እንደዚህ ከጠላ ነው ማለት ነው። አለ ደግሞ ቆይ ስንት የተሻለ ድምፅ እያለው ሰው እያለ እሷንና ለማምድ አላለኝም። ደግሞ እኮ ድምጿን ብትሰሚው ጆሮሽን ነበር የሚቆረቆረሽ። እንዴት ዝም በይ ደግሞ አንቺ። ትልቅ ሰው ሲያወራ እርጎ ዝም ቢመስል ጥልቅ አትበይ። አንቺ ሳለ እንደ ትልቅ ሰው ረጋ ብለሽ አታናግሪያት። ልጅቷ ላይ ትጭይባት። ልክ አይደለም እማዬ። ያንን ሁሉ ሰዓት ማንም ለጥበብ ያልተጠራ ሰው መደበሪያውን ኩታነስና ጭራሽ ደግሞ ቋሚ አድርቅ ያምጣብኝ። ቆይ ግን ከመጀመሩ ነው በእኛ ባንድ ውስጥ መደማመጥ አቅቷችሁ እንደዚህ መጫወጫው የጀመራችሁት? እኔ ልጨፍርልሻ ድብርትሽ እንዲያይቅሽ። እባክሽ ወደዛ እዛ ማንም የተደበረብኝ አነሰና ደግሞ ይቺ ዝም ጭፍርልሽ። እንዴት አትጨፍር? እስካሁን የፀጉሯን የተሰራችበት ራሱ አንገቷን አሟታል። ተነሽ ቅበይ።
ነው። ጤና ይስጥልኝ ወይዘሮ መዓዛ። ጤና ይስጥልኝ ታየች፣ እንደምን አለሽ? አስደሳች ዜና ልነግሮት ነው የደወልኩት። የቅመም ቤተሰቦች ተገኝተዋል። ሄሎ ሄሎ ሄሎ። አሻ ልጃቸውን የመጀመሪያ ክትባት ሳታስከትብ አስከትቤያለሁ ብላ ብትዋሽም አህመድ ልጃቸው ሲያመው የክትባቱ ውጤት ነው በሚል የሚያደርገው እንክብካቤ አስጨንቋታል። አሻ ምን እንድታደርግ ትመክሯታላችሁ? ሀ ልጃቸው ያመለጠውን ክትባት መውሰድ ይችል እንደሆነ ከጤና ባለሙያዎች ትጠይቅ። ለአህመድ በግልጽ ነግራው ልጃቸው ክትባቱን የሚያገኝበትን መፍትሄ ትፈልግ። ሐመሮሃ ያለፈው አልፏል፣ ሲቆይ ይረሳል፣ ዝም ትበል። ሀና ለመልስ ናቸው። ሐሳባችሁን በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን አጋሩ።